በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከት ከሁላችሁ ጋር ይሁን። ውድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምንስ ቆያችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 2 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን፣ የሕይወትና የበረከትም ጾም ያድርግልን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትንም የሚያስገኝ 2 ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 2 ቀን የስንክሳር የቅዱሳኑን ታሪክና በረከት ሲሆን፣ ሁለተኛው ደግሞ በዚህ በተቀደሰ የሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። የብርሃን እናት የሆንሽ ድንግል ማርያም ሆይ ደስ ይበልሽ። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከትና የእናታችንን አማላጅነት እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎችም እንዲደርስ ቪዲዮውን ላይክና ሼር በማድረግ ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ይሁኑን። ውድ የፍኖተ ኤማሁስ ቤተሰቦች፣ የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 2 በዚች ቀን መኑፍ ከሚባል አገር ቅድስት አትናስያ አረፈች። የዚችም ቅድስት ወላጆቿ ባለጸጎች ነበሩ። እነርሱም በሞቱ ጊዜ ቤቷን ለእንግዳ ማደሪያ ታደርግ ዘንድ በጎ ሐሳብ አሰበች። ወደ እርሷም የሚመጡትን እንግዶች ሁሉ ትቀበላቸው ነበር። በገዳም ለሚኖሩ መነኮሳትም የሚያስፈልጋቸውን ትሰጣቸው ነበር። ስለ በጎ ሥራዋም ይወዷት ነበር። ከዚህም በኋላ ግብራቸው የከፋ ክፉዎች ሰዎች ወደ እርሷ ተሰብስበው ሐሳቧን ወደ ኃጢአት ሥራ መለሱትና ኃጢአትን አብዝታ ትሠራ ጀመር። በአስቄጥስ ገዳም የሚኖሩ አረጋውያን ቅዱሳን ዘንድም ወሬዋ ተሰማ። ስለ እርሷም እጅግ አዘኑ። አባ ዮሐንስ ሐጺርንም ጠርተው ስለ እርሷ የሆነውን ነገሩት። አስቀድማም ከእነርሱ ጋር በጎ ሥራ ስለሠራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት። እርሱም ትእዛዛቸውን ተቀበለ። በጸሎታቸውም እንዲረዱት ለመናቸው። ያን ጊዜም አባ ዮሐንስ ሐጺር ተነስቶ ሄደ። አትናስያ ወዳለችበት ቦታም ደረሰ። ለበረኛዋም ለእመቤትሽ ስለ እኔ ንገሪ አላት። በነገረቻትም ጊዜ ለረከሰ ሥራ እንደሚፈልጓት ሰዎች ሁሉ የመጣ መሰላትና አጊጣ በአልጋዋ ላይ ሆና ጠራቸው። ወደ እርሷም ገባ። እርሱም እንዲህ እያለ ይዘምር ነበር። በሞት ጥላ ውስጥ ብሄድም እንኳ ክፉን አልፈራውም፣ አንተ ከኔ ጋር ነህና። ከእርሷ ጋርም አስቀመጠችው። ያን ጊዜም ራሱን ዘንበል አድርጎ አለቀሰ። ለምን ታለቅሳለህ አለችው። እርሱም ሰይጣናትን በላይ ሲጫወቱ አየኋቸው፣ ክብር ይግባውና ጌታዬ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽን ትተሽ ወደ ጥፋት ሥራ ተመልሰሻልና አላት። ቃሉንም ሰምታ ደነገጠችና ተንቀጠቀጠች። ምን ይሻለኛል አለችው። ንስሐ ግቢ አላት። እርሷም እግዚአብሔር ይቀበለኛልን አለችው። እርሱም አዎን አላት። ውሰደኝ አለችው። እርሱም ነይ ተከተይኝ አላት።
ያን ጊዜም ፈጥና ተነስታ በኋላው ተከተለችው። ከገንዘቧም ምንም አልያዘችም። በመሸም ጊዜ ለማደር ወደ ጫካ ውስጥ ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪነጋ በዚህ አረፍ ብለሽ ተኚ፣ እኔም ወደዚያ እሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ተገልሎ እየጸለየ ብቻውን ተቀመጠ። በሌሊቱ እኩሌታም ሲጸልይ ተነሳ። ከምድርም እስከ ሰማይ የሚደርስ የብርሃን ምሰሶን አየ። የእግዚአብሔርም መላእክት የከበረች ነፍሷን ተሸክመው ሲወጡ አይቶ አደነቀ። በነጋም ጊዜ ወደ እርሷ ሄደ። ሙታም አገኛት፣ እጅግም አዘነ። ስለ እርሷም ያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ። ወደ እርሱም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል። ከዚህም በኋላ ሂዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳያት ማየታቸውን ነገሩት። የኃጢአተኛዋን ወደ ንስሐ መመለሱን እንጂ ሞቱን የማይሻ እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን የሰማዕት ደሚናና ሰማዕታት የሆኑ ወንድሞቹ መታሰቢያቸው ነው። በረከታቸው ከኛ ጋር ትሆን ለዘላለሙ አሜን። በዚህችም ቀን ከነገሥታት ወገን የሆነች ቅድስት ኢዮጵራክስያ አረፈች። የእርሷም የአባቷ ስም ኢጣጎኖስ ነው። የንጉሥም አማካሪ ነበር። የእናቷ ስም ኢዮጵራክስያ ነው። እነርሱም ደጎች ነበሩ። ጾምና ጸሎትንም ወደ እግዚአብሔር የሚያቀርቡ ነበሩ። ይህችንም ቅድስት በወለዷት ጊዜ በእናቷ ስም ኢዮጵራክስያ ብለው ጠሯት። ከጥቂት ጊዜ በኋላም አባቷ አረፈ። ዕድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግል ገዳም ከእርሷ ጋር ወሰደቻት። ይህችም ቅድስት ደናግሉ ሲያገለግሉ አይታ ስለምን እንዲደክማችሁ ትሰራላችሁ አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብለው መለሱላት። ወደ ዲያቆናዊትም ሂዳ ያመነኩሷት ዘንድ ለመነች። ለእናቷም ነግረዋት፣ እናቷም ለዲያቆናዊቷ ሰጠቻት። በደናግሉም ሁሉ ዘንድ አደራ ሰጠቻት። ከጥቂትም ቀኖች በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጵራክስያ የምንኩስና ልብስን ለበሰች። በጾም በጸሎትና በሰጊድ ተጋድሎ ጀመረች። በየ7 ቀንም ትጾም ነበር። ሰይጣንም በእርሷ ላይ ቀንቶ ሊፈትናት ጀመር። ወደ ውሃ ውስጥ እርሷን የሚጥልበት ጊዜ ነበር። እንጨትም ስትፈልጥ በምሳር የሚያቆስልበት ጊዜ ነበር። ነገር ግን ምንም የጎዳት የለም። ለደናግሎችም ስታገለግል ብዙ ዘመናትን ኖረች። ምንም አታክትም ነበር። በምድር ላይም አትተኛም። መላዋን ሌሊት ቁማ በጸሎት ታድር ነበር እንጂ። ከገድሏ ጽናትም የተነሳ ደናግሉ እስከሚያደንቁ ድረስ 40 ቀን ቁማ ትፈጽም ነበር። ከዚህም በኋላ ጌታችን በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይን በመግለጥ የአንካሶችንም እግር በማስተካከል ድንቆችንና ታምራቶችን በእጁ አገለጠ። ዲያቆናዊት ኢዮኤልያም ለኢዮጵራክስያ መጻሕፍትንና የምንኩስናንም ሥርዓት አስተማረቻት። በሥራም ሁሉ ታሳትፋት ነበር። እጅግ የሚፋቀሩ ነበር። እርሷም ሰማያዊ ሙሽራ ወደ አለበት የመንግሥት አዳራሽ የማያልቅ ተድላ ደስታም ወዳለበት ኢዮጵራክስያን ሲያወጧት ራእይን አየች። በነቃችም ጊዜ ለደናግል ነገረቻቸው። ወደ እርሷም ሲሄዱ በትኩሳት በሽታ ታማ አገኟት። ስለ እነርሱም እንድትጸልይ ለመኗት። እርሷም ደግሞ በጸሎቷቸው እንዲያስቧት ለመነቻቸው። ያን ጊዜም ጸሎት አድርጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ቀበሯት። ወዳጇ ኢዮኤልያም ወደ መቃብሯ ሂዳ ጸለየችና በ3ኛው ቀን አረፈች። ከእርሷ ጋርም ተቀበረች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ደናግል ጸሎት ይማረን ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈለን ሁሉ
አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። የቅድስና መሠረት የብርሃን እናት ቅድስት ድንግል ማርያም ሆይ ልባችንን ወደ እግዚአብሔር መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አእምሮአችን በዓለም ሐሳብና ጭንቀት ሲበታተን፣ ልባችንም በዓለማዊ ፍላጎትና ከንቱ ውበትም ሲሳብ ተክዘን በፊትሽ ወድቀናል። የዓለምን ፈተናና መከራ ድል የነሳው የሕይወት እንጀራ የሆነው ልጅሽን ያቀፍሽ እናታችን ነሽና የተከፋፈለውንና የደከመውን ልባችንን እይልን። እናታችን ሆይ ልባችንን ከዓለማዊ ከንቱነት፣ ከኃጢአት መስህብና ከከንቱ ጭንቀት አርቂልን። በፍልሰታሽ በረከት ልባችንን ሙሉ በሙሉ ወደ ፈጣሪያችን ወደ እግዚአብሔር መልሽልን። እመቤታችን ሆይ የመንፈስ ቅድስናን ስጪን። በየዕለቱ ከምናየው ከምንሰማውና ከምናስበው ዓለማዊ ነገር አእምሯችንን አጥሪልን። ወደ እግዚአብሔር የሚያቀርበንን የጸሎት የጾምና የጽድቅ ፍላጎት በልባችን አብዢ። እመቤታችን ሆይ የተሰበረና የተዋረደ ልብን ስጪን። የዓለም ትዕቢትና ከንቱ ፍላጎት ከልባችን ይውጣ። በልጅሽ ፊት በትሕትና በንስሐና በፍቅር እንድንመላለስ እናታዊ እጅሽን ዘርጊልን። እመቤታችን ሆይ የእግዚአብሔርን ፍቅር በልባችን አልብሺው። ነፍሳችን ለምድራዊ ነገር ብቻ ከመጨነቅ ወጥታ የሰማያዊውን መንግሥትና የእግዚአብሔርን ጽድቅ ብቻ እንድትናፍቅ በጸሎትሽ ደግፊን። እመቤታችን ሆይ ይህ የፍልሰታ ጾም የሥጋ ረሃብ ብቻ ሳይሆን ነፍሳችን ከኃጢአት ተለይታ ከፈጣሪዋ ጋር የምትታረቅበትና የምትገናኝበት እውነተኛ የመንፈስ ጾም እንዲሆንልን በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺን ተስፋ አድርጎ ወደ ልጅሽ የመጣ አይጠፋም፣ ልቡን ለአንቺ የሰጠ ከእውነት መንገድ አይወጣም። በዚህ በተቀደሰ ወቅት በልጅሽ ታምነን ደጅሽን እንጠናለን። እመቤታችን ሆይ አእምሯችንን አድሺው፣ ልባችንንም ፈጽሞ ወደ እግዚአብሔር መልሽልን። የየዋሃን እናት የንስሐ መምሪያ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ፈቃድ አሸንፈን ከኃጢአት ዕድፍም ነፃ ወጥተን በልጅሽ ፊት በቅድስና ለመቆም በደጅሽ ወድቀናል። ጾማችን በምግብ መከልከል ብቻ እንዳይቀር በውስጣችን የእውነተኛ መንፈሳዊ ሕይወት ፍሬዎች እንዲያብቡ እናታዊ ረድኤትሽን እንሻለን። እናታችን ሆይ የዚህ የተቀደሰ ጾማችን ፍሬም በቃላትና በውጭም ቅርጽ ብቻ የሚታይ ሳይሆን እውነተኛ የንስሐ የፍቅርና የትሕትና ፍሬ ይሆን ዘንድ በምልጃሽ አግዢን። ማርያም ሆይ የእውነተኛ ንስሐን ልብ ስጪን። በኃጢአታችን ተጸጽተን በልጅሽ ፊት አልቅሰንና ተናዘን ነፃ እንድንወጣ አግዢን። የድሮውን ክፉ ልማዳችንን ትተን በአዲስ ሕይወት እንድንመላለስ በጸሎትሽ ደግፊን። ድንግል ሆይ የእውነተኛ ፍቅርን ጸጋ አብዢልን። በልባችን ያለውን የክፋት የቅናትና የውሸት ደመና ርቀሽ ወንድሞቻችንን እህቶቻችንን ያለምንም ቅድመ ሁኔታ በፍቅር እንድንወድና በይቅርታም እንድናልፍ እጃችንን ያዢ። ማርያም ሆይ በትሕትና እንድንመላለስ አቅም ሆኚን። የትዕቢት የኔ ያውቃለሁና የትዕቢት መንፈስ ከልባችን ይውጣ። እንዳንቺ ትሕትናን ለብሰን ዝቅ ብለን ሌሎችን እንድናገለግል በፈጣሪያችንን ፊት እንድንታዘዝ ታዘንም እንድንኖር አግዢን። ማርያም ሆይ የፍልሰታሽን ጾም ስንፈጽም በሰውነታችን ላይ የበረከትሽን በነፍሳችን ላይ ደግሞ የጽድቅሽን ፍሬ እያየን እንድንደሰት በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ በአንቺ ምልጃና ጸሎት ታምነን ያቀረብነውን ይህንን አቤቱታ ልጅሽ ኢየሱስ ክርስቶስ ይቀበልን ዘንድ አትለየን።
እመቤታችን ሆይ የጾማችንን ፍሬ ባርኪልን። በንስሐ በፍቅርና በትሕትና እንድንበለጽግ በምልጃሽ አግዢን። የይቅርታና የምህረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ ከልብ ከሚመጣ ቂምና በቀልም አርቂን፣ ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሆነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና እረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራ ቂም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነፃነት አልብሽን። ይቅርታ ማድረግ የነፍስ እረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን። የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን። ድንግል ሆይ የፍልሰታሽን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎትሽ ሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን፣ በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። ዓለም ማዕበል ወም ሲገፋን፣ የሥጋም ፍቃድ ሲፈታተነን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን።
ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን፣ በሐሳባችን፣ በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንንና አእምሮአችንን በንጽሕናሽ ጠብቂልን። ከጠላት ወጥመድም ሰውሪን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽሕና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋም ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጅልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግሥትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያደርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። እናታችን ሆይ ከክፉ ፈተና ጠብቂን። የአጋንንት ድል መንሻ የብርሃን እናት ቅድስት ድንግል ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት የዓለም ፈተናና የጠላት ወጥመድ ሲከታተለን በደጅሽ ወድቀናል። የሥጋ ፈቃድ ሲፈትነን፣ የዓለም ማዕበል ሲገፋን፣ የሚታየውና የማይታየው የጠላትም እኛን ለማደናቀፍም ሲደክም መጠጊያችንና ጠባቂያችን አንቺ ነሽ። እናታችን ሆይ በኃይለኛው ኪዳንሽ በፈጣኑ ምልጃሽ ከክፉ ፈተና ሁሉ ሰውሪን። የጠላትን ወጥመድ በጥሰሽ በሰላምሽ ጥላ ስርም ጠብቂን። ድንግል ሆይ ከዓይንና ከልብ ፈተናም ጠብቂን። አእምሯችንና ልባችንን የሚረብሹ ወደ ኃጢአት የሚሰቡ የክፉ ሐሳብና የምኞት ፈተናዎችን ከእኛ ርቂ። ማርያም ሆይ ከጠላት ተንኮልም አድኝን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የጥል፣ የበሽታ፣ የድካምና የጥፋት መረብ ሁሉ በፍልሰታሽ በረከት በጥሽልን። ማርያም ሆይ በፈተና ሰዓት ጽናቱን ስጪን። የመከራና የፈተና ማዕበል ሲነሳ ተስፋ እንዳንቆርጥ በልጅሽ በኢየሱስ ክርስቶስ ፍቅርና በእምነት እንድንጸና እናታዊ እጅሽን ዘርጊልን። ማርያም ሆይ ቤታችንን ሕይወታችንን ከልይ። በፍልሰታች ጾም ደጅሽን የምንጠናውን ሁሉ ከክፉ ነገር ሁሉ እረኛና ጠባቂ ሁነሽ በምልጃሽ ጋርጅን። ማርያም ሆይ አንቺን ተስፋ አድርጎ የተማጸነ ስምሽን ጠርቶ በፈተና የወደቀ የለምና እናታዊ ምሕረትሽ አይለየን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን
በደጅሽ ወድቀናል። የዓለም ማዕበል ሲበዛብን፣ የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግሥት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችንን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣ የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳሰሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን አጋዦችን በሙሉ አቅምና ትዕግሥት ማዲያቸው። በሥራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው፣ በደስታና በጤና ማቁሚያቸው። እናታችን ሆይ ለተጨነቁት መጽናናት ሁኚ። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔ ዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ ዕረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫ አጥተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ።
ረዳትና አጽናኝ አጥተው በብቸኝነት የሚያስቡትን ሁሉ አልተዋችሁም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም ማሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ በመከራ ጊዜ ተስፋችን ሁኚ። የተከፉት መጽናኛ፣ የወደቁት አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመከራ ማዕበል ሲገፋን፣ የሕይወት ፈተና ሲበዛብን፣ መንገዳችን ሁሉም ሲዘጋብን በደጅሽ ወድቀናል። የዓለም ሁሉ ተስፋ የሆነውን አምላክን ያቀፍሽ እናታችን ነሽና በጨለመብን ቀን ብርሃን፣ በደከምንበት ሰዓት ኃይል ሁኚን። እናታችን ሆይ የዓለም መከራና የሕይወት ፈተና ተስፋ እንዳያስቆርጠን በምልጃሽ ጥላ ስር አኖሪን። በመከራችንና በጭንቃችን ጊዜ እውነተኛ ተስፋችን ሁኚ። ማርያም ሆይ በመከራችን ጊዜ አጽናኝን። የሕይወት ውጣ ወረድ፣ በሽታ፣ ማጣትና መከራ ልባችንን ሲሰብረው በእናታዊ እቅፍሽ ማዕቀፊን። በልጅሽ በኢየሱስ ክርስቶስ ምሕረት ልባችንን አሳርፊው። የተዘጋውን መንገድም ክፈችልን። በየአቅጣጫው መውጫተን ስንጨነቅ የችግራችን ማዕበልን አጥፊልን። ተስፋችን እንዳይደመሰስ የመዳንን መንገድ አሳይን። ከተስፋ መቁረጥ አድኝን። በፈተና ብዛት ተስፋ ቆርጠን ከፈጣሪያችን መንገድ እንዳንወጣ በኪዳንሽ አጽኝን። እኔ ያለሁላችሁ በሚለው እናታዊ ድምፅሽ ልባችንን አበርቺው። ድንግል ሆይ ለሀገራችንና ለወገናችን ተስፋ ሁኚ። በመከራና በስደት በችግርና በሁከት ውስጥ ያሉትን ሁሉ አስቢያቸው። በምልጃሽ ሰላምና ረፍትንም አውርጅላቸው። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በመከራው ቀን ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ አይለየን። እመቤታችን ሆይ በፈተናችን ሁሉ አጠገባችን ሁኚ። በመከራችን ጊዜ እውነተኛ ተስፋችንም ሁኚ። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን።
የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 2 ቀን ስንክሳርንና የፍልሰታ ማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፍቃድ ይሆንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም የፍቅርና የንስሐና የምህረት ጾም ያድርግልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ በቤተሰባችንና በሀገራችን ላይ አድሮ ይኑር። ይህንን ፕሮግራም ለሌሎች መንፈሳዊ ጥንካሬን በረከትን እንዲሰጥ ቪዲዮውን ላይክ እና ሼር ማድረግ አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሳችሁን በኮመንት ክፍል ውስጥ አስፍሩልን። በሱባኤያችን አብረናችሁን ጸልያለን። ለነገው የነሐሴ 3 ቀን ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን አማላጅነት አይለያቸው። ወስብሐት ለእግዚአብሔር አሜን።